ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችኋለሁ። ቤስት እስከሁን ብሎ አረች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችን እንደው ወዳችሁ 3000 ላይክ እንድትጎጩኝ በትትና አጓብዛችኋለሁ። ዘሩድ ሚዛናችን ይዘላችሁ የመጣነው ሶበር ዜና የህወሓት ፈትለወርቅ ወንጀሪና ከፋኖ ጋር በሚያግባባን ጉዳይ አብረን እንሰራለን፣ በማያግባባን ጉዳይ ደግሞ እንታኮሳለን ብላለች። በሚያግባባን ጉዳይ አብረን እንሰራለን፣ በማያግባባን ጉዳይ ደግሞ በመሬታችን በግዛታችን በሉዓላዊነታችን ጉዳይ ከመጡ ደግሞ እንታኮሳለን ብሏል። እኔስ ምን አልከኝ? ጽምዶ የሚባል ጉዳይ አለ። ጽምዶ የሚባል አደገኛ ጥምረት አለ። ጽምዶ በዚህ ገብቶ ጽምዶ በዚህ ወጥቶ ይላል። አረ የምን ጽምዶ ነው ወገነቼ? ከየት መጥቶ ነው? ጠየቅኝ እኮ እኔ ሞተ ጊዜ ከየት መጥቶ ነው? በወልቃይት ጉዳይ ህወሓት በሱዳን 3-4 ክፍለ ጦር አደራጅቶ የሚጠብቀው አማራን ለመውጋት አይደለም ወይ? አማራን ለመውጋት አይደለም ወይ? በተከዜ በኩል የአርማታ ምሽግ የተቆፈረው አማራን ለመውጋት አይደለም ወይ? ቤት በኩል ነው ጽምዶ አብረው መስራት የሚችለው። በራያ በኩል የአርማታ ምሽግ ተቆፍሮ ህወሓት ሌሊትና ቀን እየሰለጠነ ያለው ድሮን ጸረ ድሮን እየታጠቀ ያለው ለአማራ አይደለም ወይ? ቤት በኩል ነው ጽምዶ አብረው የሚሰራው። እንደ አንድ ፖለቲካ አናሊስት ነው የምነግርህ። አሁን መልቼ እና ከዚህ በፊት የቻይናና በአሜሪካ መካከል ውይይት ለማድረግ ፕሬዚዳንት ትራምፕ ወደ ቻይና ባቀኑ ጊዜ ታጥቦ ጭቃ የሆነ ድርድር፣ ጠብታ ፋይዳ የሌለው ጥቅም የሌለው እርባና ቢስ ድርድር አልኳቸው እና ዓለም አቀፍ ሚዲያው በሙሉ ሸብረብ ቻይናና አሜሪካ ሰላም አይመጣም፣ 4 ነጥብ አይመጣም ብያለሁ። እና በሰሜን ኮሪያና በአሜሪካ መካከል ድርድር ሲደረግ ዓለም አሰፍስፎ ይጠብቃል። አይመጣም። የሆነ ነገር እነሱ ሲነግሩ እንደ ዶሮ የበተኑልን መልቀም ሳይሆን እውነት ነው ወይ? ይሆናል ወይ? መሬቱ ላይ ያለው ነገር ይሆናል ወይ? ጥምረቱ የማንምና የማንም ይሁን ችግር የለው እና ለምሳሌ አውሮፓ ህብረት በኢራን ጦርነት አይገባም አልኳቸው። አይገባም። ለምን? ይፈራል፣ ይደነግጣል፣ ይንቀጠቀጣል። ኢኮኖሚያዊ፣ ፖለቲካዊና ቀጠናዊ ቀውሶች እንደሚወጡ ስለሚያውቅ አውሮፓ ህብረት እጁን እግሩን ሰብስቦ ይቀመጣል። ነገር ግን ጦርነቱ እየተባባሰ ሲመጣ ጦርነት ሆቢያቸው የሆነ ድግስ የሆነላቸው ሰርግ የሆነላቸው ለዘመናት ገንዘብ ሲሰሩበት የነበሩት እንደ እንግሊዝ ያሉ እንደ ፈረንሳይ ያሉ በቀኝ ግዛት የሌሎችን አገር በማንበርከክ በማንቀጥቀጥ በመዝረፍ የሚታወቁ ነባር ዘራፊዎች ግን በዚህ ጦርነት መግባታቸው አይቀርም ብያለሁ። ልክ ያልኩት ነው። ዝም ብለህ ፖለቲካ ላይ ሰው የነገረን ብቻ አይደለም የምትሰማው። አሁን እንግሊዞች የዚህ ጦርነት የመጀመሪያ አቀጣጣይ ከአውሮፓ ህብረት እንግሊዝ ነው፣ ቀጥሎ ፈረንሳይ ነው፣ ቀጥሎ ጀርመኖች ናቸው። ስለዚህ ፖለቲካ 4 አይና ሆነ ግራና ቀኝ አስልተ ሚዛን ላይ አስቀምጠ የምትተነተነው ጉዳይ ነው። ህወሓት ለምሳሌ ሄዶ ከኤርትራ ጋር ገጥም ያለው ጽምዶ ፈጠር ካለ ምን አይነት ጥምረት? የጌታና የባሪያ ጥምረት፣ የወንድማማቾች ጥምረት ወይስ ደግሞ ምን አይነት ጥምረት? ሁለቱም የሚጠቀሙበት አለ፣ አንዱ ብቻ የሚጠቀምበት አለ፣ ሁለቱም የሚጎድበት አይነት ጥምረት አለ። የትኛውም ግንኙነት እንደዛ ነው። አሁን ህወሓት 25 ዓመት ሙሉ የኤርትራ ህዝብ በማዕቀብ እንዲማቅቅ፣ እንዲጨነቅ፣ እንዲራብ፣ እንዲጠማ፣ እንዲሰደድ ከአውሮፓና ከአሜሪካ ህዝብ ጋር መንግስታት ጋር አሻጥርና ሴራ በመስራት ጥልቅ ሴራ ውስጥ በመግባት ላለፉት 25 ዓመት ወደ ሩብ ክፍለ ዘመን የኤርትራ ህዝብ ችግር ውስጥ እንዲገባ ያደረገ እሱ ብቻ አይደለም። ከ5 ዓመት በፊት ዘግናኝ የሚባል ደም መቃባት ውስጥ እንዲገባ ያደረገ ህወሓት ነው። ስለዚህ ህወሓት በአንድ አዳር በፍቅርሽ ተልፈሰፈስኩ፣ በኤርትራ ፍቅር ተልፈሰፈስኩ፣ መቆም አቃተኝ፣ ፍቅሯ ወጋኝ፣ ሰቀዘኝ ብሎ ሲናገር እና ጽምዶ የሚባል ኃይል አደራጅቻለሁ ሲል እውነት ነው ወይ? እንደ አንድ ፖለቲካ አናሊስት እውነት ነው ወይ? እንደው ሙከራው ሊደረግ ይችላል። ይዛልቃሉ ወይ? ይሆናል ወይ? እና በፋኖና በህወሓት መካከል እንደዚህ ያለ ጥምረት ተፈጠረ አሉ። ይሆናል ወይ? የሚሆን ነው ወይ? እንደው ሐሳቦች ሆነም እንበለው ነገ ከጀርባ መዋጋት ይመጣል እና ሰዎች ስለነገሩ አይደለም። በባህረ ሰላጤ ሀገሮችና በአሜሪካ መካከል ያለው ግንኙነት አለ። በእስራኤልና በአሜሪካ መካከል እየተደረገ ያለ ግንኙነት አለ። ለዘመናት የከረመ ግንኙነት አለ። ግን ያዛልቃል ወይ የሚለው መጠየቅ መቻል አለበት፣ መፈተሽ አለበት። ፖለቲካ ስትሰማ ሲነገር ወይም ደግሞ አንተም ስትነገር ጥልቀት ያለው ትንታኔ ያስፈልጋል።
ጥልቀት ያለው ይሄ ሁሉ በመቶ ኪሎ ሜትሮች ምሽግ የአርማታ ምሽግ ህወሓት በተከዜ በኩል የቆፍሮ ያዘጋጀው የአርማታ ምሽግ ለድግስ አይደለም፣ ለሰርቅ አይደለም፣ ለጦርነት ነው። ደም ለማፋሰስ ነው። ህወሓት በዚህ ክረምት አደገኛውን ግንባር የሚያደርገው በወልቃይት ነው። በራያ ይነካካል፣ በአፋር ይነካካል። ዋና ደም መፋሰስ ያለው በራያ በወልቃይት በኩል። እቺ ቃሌ ጠባትም ዝም ብለህ ለማየት ያብቅ። ስለዚህ የአማራን ህዝብ ለማዘናጋት ኧረ ምንም አይመጣም፣ ሰላም ነው፣ ፍቅር ነው፣ ህወሓት አሸይና ነሽ ወይ ትሞጫለሽ ወይ ሶርግና ምላሽ አይደለም። ሞንጆሪኖ ቃል በቃል ነው የተናገረችው። በመሬታችን ጉዳይ ላይ 40 በመቶ የሚሆነው የትግራይ መሬት በፋኖ ቁጥጥር ስር ነው ያለው ብላ። ስለዚህ እንዋጋለን በመሬቱ ጉዳይ። ታዲያ በምን ጉዳይ ነው የምትስማማው? በምን ጉዳይ ነው የምትስማማው? አማራ ከራያ ላይ ከወልቃይት ላይ ከሁመራ ላይ ገድዬ ጨፍጨፌ አሰድጄ መሬትን ወስጄ ሀገር እሆናለሁ የሚል ኃይል ራሱ ከአማራ ህዝብ ጋር ወይም ደግሞ ከአማራ ኃይሎች ጋር ጥልቅ ፍቅር ውስጥ ገብቷል ስትለኝ እኔ ጡጦ አልጠባም እኮ። እኔ ጡጦ አልጠባም። ዝም ብለህ የማይሆን ነገር ልትነግረኝ አትችልም። በጎን እንታረቃለን፣ በጎን ሰላም ነው፣ በጎን ፍቅር ነው፣ በጎን በሳንጃ አንገቱን እበሳለን። እንደዚህ ያለ ጨዋታ እኔ ጋር አይሰራም። እና ሰዎች ያሉትን ሊሉ ይችላሉ። አዎ ተጣምረናል ካሉ ተጣምረዋል። አንተ በግድ ከሌና ከሌ አልተጣመርክም አትልም። ግን መሬቱ ላይ ያለው ነገር እንደዛ ያስኬዳሉ ይፎቅዳሉ ወይ? ሲኖግሩህ እኮ ነው የምትሰማው። ሲኖግሩህ እነሱ ሲሉ እንዲና እንዲህ ነው፣ በዚህ ወጥቶ በዚህ ገብተዋል። ሱዳንና ግብፅ ቢገጥሞ ልክ ነው፣ የጥቅም ጉዳይ ነው። ኤርትራና ግብፅ አብረው እየሰሩ ነው ብትለኝ፣ አዎ ልክ ነው፣ የጥቅም ጉዳይ ነው፣ ሊሰሩ ይችላል። እና የተለያዩ ኃይሎች ሊደራጁ ይችላሉ፣ በጋራ ምክንያት ሊኖራቸው ይችላል፣ ሊሰሩ ይችላሉ። ኢትዮጵያና ሱዳን አብረው እየሰሩ ነው ብትለኝ፣ በአሁን ባለው ሁኔታ አላምንህም። ደቡብ ሱዳን ከኢትዮጵያ ጋር እየሰራች ነው፣ አላምንህም። አይሆንም። መሬቱ ላይ ያለው ነገር ለዛ አልፈቀደም። አይሆንማ፣ አይሆንም። ስለዚህ በሶማሊያና በኢትዮጵያ መካከል በአሁኑ ሰዓት ላይ ጥሩ ግንኙነት አለ። የኢትዮጵያ መሪዎች ወደ ሶማሊያ ሄዱ፣ የሶማሌ መሪዎች ወደ ኢትዮጵያ መጡ ብትለኝ ይሄ መፎጋገር ነው። ምክንያቱም መሬቱ ላይ ያለው ሁኔታ አብሮ ለማሰራት የሚያስችል አይደለም እና በሀገራችን ብቻ አይደለም በዓለም አቀፍ ደረጃ እንደዚህ ያሉ ግንኙነቶችን ስታይ ስትሰማ መሬቱ ላይ ካለው እውነታ ጋር ማጣመድ ማስተሳሰር እውነት ይሆናል፣ ተደማጭነት አለው፣ ተቀባይነት አለው፣ ተግባራዊነት አለው ብሎ መጠየቅ መፈተሽ ያስፈልጋልና ዝም ብሎ የነገሩን ሁሉ ወደ ውስጥ መዋጥ አይደለም፣ ማጥለል ያስፈልጋል፣ ማጣራት ያስፈልጋልና እኔ ከህወሓት ጋር የሚደረጉ ጥምረቶች ህወሓት ከሱዳን ጋር እውነተኛ ጥምረት ሊያደርግ ይችላል። ምክንያቱም ነገ ሊያጣላቸው የሚችል ነገር የለም። የጋራ ጉዳይ አላቸው፣ ለዛ ሊዋጉ ይችላሉ። ህወሓት ከኤርትራ ጋር አንድ የሚያደርግ ነገር አለው የለውም? የዛሬውን ችግር ለማለፍ የኤርትራን ጉልበት ስሞ ይቅርታ ጠይቋል። አዎ። ይሄ ግን ጥምረት ነው ማለት አይደለም። በእርግጥ ጥምረቱ የጋራ ግንባር ይዞ እስከ መዋጋት ሊያደርስ ይችላል። አዎ በእርግጥ እኔ ኤርትራና ህወሓት አንድ ላይ ገጥሟል ብትለኝ አምናለሁ። ህወሓትና ፋኖ አንድ ላይ ገጥሟል ብትለኝ አልአምንም። ምክንያቱም ህወሓትና ፋኖን የሚያዋጋ አንድ ክልል የሚያክል ግዙፍ መሬት አለ እና ጥምረቶቹ ተጨባጭነት ያለው ነው መሆን ያለበት። እንዲህ ነው ተብሎ የሚነገር መረጃ ተቀባይነት አለው። ግብፅና ሱዳን አብረው ይሰራሉ፣ የሚያጣላ ጉዳይ የላቸውም። ግብፅ ጌታ ነች፣ ሱዳን ተላላኪ ነች። ግብፅ ለሱዳን መሳሪያ ትሰጣለች። ሱዳን በኢትዮጵያ ድንበር ላይ ቅርብ መሬት ላይ ነው ያለችው። ያን ግራና ቀኝ አይተህ ተወስናል እና ከዚህና ከዛ አንጻር ግራና ቀኙን አይተህ ኋላና ፊቱን አይተህ የምትወስነው ውሳኔ አለ። የምትቀበላቸው ሀሳቦች አሉ፣ የማትቀበላቸው ሀሳቦች አሉ። የሆነ ሆኖ ይሄ ጽምዶ የሚባል ጥምረት አለ ካሉኝ አልተቀበልኩም። አለ ቢሉም ሁለቱም ወጥተው የማያዛልቅ ነው እና የማያዛልቁ ጥምረቶች ደግሞ ከጥቅማቸው ጉዳታቸው፣ ከበጎነታቸው እልቂታቸው የሚበዛ መሆኑን መረዳትና መገንዘብ ያስፈልጋል የሚል ሀሳብ ነው ያለኝ። እናንተም ደግሞ የራሳችሁ የተለየ ሀሳብ ይኖራችኋል። ያላችሁን ሀሳብ በኮሜንት ሴክሽን ላይ ብትሰጡን እንቀበላለን። በጣም የጊዜ ጥበት ስላለ ነው
የአንዳንዶቻችሁን ኮሜንት አላነበው፣ ግን ስለምትሰጡኝ በጣም አመሰግናለሁ። አነባለሁ፣ እቀበላለሁ፣ እወዳችኋለሁ። ፒስ